የኢትዮጵያ ብሔራዊ ባንክ የተረጋጋ የዋጋና የውጭ ምንዛሬ ሁኔታን የማረጋገጥ ቁልፍ ኃላፊነቱን ከመወጣት ጎን ለጎን የውጭ ምንዛሬ አስተዳደር ማሻሻያን አስመልክቶ እንደ አስፈላጊነቱ ለሕዝቡና ለገበያ ተዋናዮች መረጃና መግለጫ ሲሰጥ መቆየቱ ይታወቃል። ከዚያ አኳያ በአሁኑ ወቅት በውጭ ምንዛሬ አስተዳደር ረገድ በህብረተሰቡ፣ በንግድ ማህበረሰቡና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝበናል። እነዚህም ብዥታዎች ማስተካከል አስፈላጊና ወቅታዊ ሆኖ አግኝተነዋል። የኢትዮጵያ ብሔራዊ ባንክ ከረጅም ዓመታት በኋላ የውጭ ምንዛሬ አስተዳደር ስርዓት ማሻሻያ ያደረገው ሐምሌ 22 2016 እንደነበረ ይታወቃል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት የተሸጋገረ ሲሆን የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሬ ተመንና ስርዓት እንዲኖር በማድረግና ገበያን በማረጋጋት ላይ እንዲያተኩር ሆኗል። ይህ ታሪካዊ የውጭ ምንዛሬ አስተዳደር ማሻሻያ ከተደረገ በኋላ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየው የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለና የውጭ ምንዛሬ ፍሰቱም እየጨመረ ይገኛል። ከሁሉም በላይ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት በእጅጉ ተሻሽሏል። ለምሳሌ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ወይም ኢንተርናሽናል ሪዘርቭ ከመሻሻያው ወዲህ ባሉት 9 ወራት ከ200% በላይ ያደገ ሲሆን የያዝነው በጀት ዓመት ሊጠናቀቅ 3 ወራት እየቀሩት እቅዱን ማሳካት ተችሏል። በበጀት ዓመት መጨረሻም ከእቅዱ በላይ እንደሚሆን ተገምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን የተረጋጋና የኢኮኖሚ እድገትን የሚደግፍ መሆኑን ለማረጋገጥ እንዲሁም የውጭ ምንዛሬ አስተዳደር የተቀላጠፈ ግልጽና ተአማኒ ለማድረግ ይረዳ ዘንድ እንደየሁኔታው ትክክለኛ መረጃ ለሕዝብና ለገበያ ተዋናዮች የመስጠት ኃላፊነት አለበት። ከዚህ አኳያ የተወሰኑ ነጥቦችን ማንሳት እፈልጋለሁ። 1. ብሔራዊ ባንክ በዛሬው ዕለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። 2. የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። 3. የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የሕግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ የማቋቋሚያ አዋጅ መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። 4. ህጋዊ ፍቃድ ያላቸው የኋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ከነዚህ የኋላ ኩባንያዎች ውጭ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ ህብረተሰቡ ተገንዝቦ ራሱን ከአደጋ ስጋት፣ ከመጭበርበርና ከስርቆት እንዲጠብቅ አጥብቀን እናሳስባለን። እንደ ሁኔታውም በየሀገሩ ያሉ ህጋዊ የኋላ ኩባንያዎችን ስም ዝርዝር ይፋ የምናደርግ ይሆናል። በመጨረሻም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ማሻሻያውን ስኬታማና ውጤታማ ለማድረግ የቅርብ ክትትልና ቁጥጥር እንደሚያደርግ በማረጋገጥ መላው የንግድና የኢንቨስትመንት ማህበረሰብ በተረጋጋ ሁኔታና ያለምንም ስጋት የንግድና የቢዝነስ ስራቸውን እንዲያከናውኑ እናሳስባለን። አመሰግናለሁ።